የህወሓት አርሚ በአፋር ተደመሰሰ። የብልጽግና ሚስጥራዊ ስብሰባ ተጋለጠ። አሜሪካና ኢራን በይፋ ተጋጩ። ሰበር ዜና። ህወሓት በአፋር ግንባር የከፈተው ወታደራዊ ዘመቻ በከባድ ኪሳራ ተደመደመ። የቡድኑ ስትራቴጂክ ጥቃት በመከላከያ ሰራዊቱና በአጋር ኃይሎቹ የተቀናጀ እርምጃ ሙሉ ለሙሉ ተቀልብሷል። በትግራይ እየተባባሰ የመጣው የግዳጅ መልመላና ከግማሽ ሚሊዮን በላይ ነዋሪዎች ክልሉን እየለቀቁ መሆናቸው አሁን ያለውን ሁኔታ እጅግ አሳሳቢ አድርጎታል። በዛሬው ሰበር መረጃችን ከጦር ግንባር የወጡ ሚስጥራዊ መረጃዎችንና ከ4 ኪሎ እየወጡ ያሉ ወሳኝ ነጥቦችን በዝርዝር እንቃኛለን። በሌላ በኩል የኢትዮጵያ የፖለቲካ ሜዳ በከፍተኛ ውጥረት ውስጥ ገብቷል። አዲስ አበባ ክልል ትሆናለች፣ ህገ መንግስቱ ይሻራል፣ ስርዓቱም ወደ ፕሬዝዳንታዊነት ይሸጋገራል። ብልጽግና በአዳማው ስብሰባው ላይ ያሳለፈው ማርሽ ቀያሪው ውሳኔ መላው ኢትዮጵያውያን በጥርጣሬ ውስጥ ከቷል። ይህ በእውነት የኢትዮጵያ የፖለቲካ መክሸፊያ ነው ወይስ ታሪካዊ ለውጥ? በዛሬው ዜናችን ይህንን አነጋጋሪ ጉዳይ በዝርዝር እንፈትሸዋለን። ከውጭ ዜና የሆርሙዝ ወሽመጥ የኢራን ሉዓላዊ ግዛት ነው። የአሜሪካ ጦር ከአካባቢው ይውጣ። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ ባስተላለፉት መልእክት የዓለምን ትኩረት በሰበሰበው የሆርሙዝ ጉዳይ ላይ አዲስ የፖለቲካ አውሎ ንፋስ ቀስቅሰዋል። መርከቦች እንደ የጦርነት ቀጠና በሚቆጠሩበት በዚህ ወሳኝ መተላለፊያ ላይ አሜሪካና ኢራን ለምን ወደ ስምምነት መድረስ ተሳናቸው? ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር መረጃ። በአፋር ግንባር የህወሓት ሰራዊት ተመታ። ኪሳራው ከቁጥጥር ውጭ ሆነ። የኢትዮጵያ የሰላም ተስፋ በሌላ ፈተና ውስጥ ገብቷል። ህወሓት በአፋር ክልል የከፈተው አዲስ የትንኮሳ ሙከራ ለቡድኑ ከባድ ዋጋ እያስከፈለ ይገኛል። ከቀናት በፊት በራያ ግንባር ጥቃት ከፍቶ ከአገው ሸንጎ ጋር በመቀናጀት የዋግ ኽምራ አካባቢዎችን ለመቆጣጠር የሞከረው ይህ ቡድን አሁን ደግሞ አይኑን ወደ አፋር ጥሏል። ይሁን እንጂ የህወሓት የጦር አዛዦች ስትራቴጂክ ቦታዎችን ለመቆጣጠር የዘረጉት እቅድ ሙሉ በሙሉ ከሽፏል። ከመከላከያ ሰራዊቱ ከክልሉ ልዩ ኃይልና ከትግራይ የሰላም ኃይሎች ጋር በተቀናጀ መልኩ በተወሰደው የአጸፋ እርምጃ የህወሓት ወታደራዊ አቅም ክፉኛ ተመቷል። የጦር ሜዳ ምንጮች እንደሚያረጋግጡት በአርሚ 70 እና በአርሚ 44 ውስጥ የተደረገው የውጊያ ግምገማ እንደሚያሳየው ከሆነ የደረሰው ኪሳራ ከቡድኑ ግምት በላይ ከፍ ያለ ነው። በተለይም ብዛት ያለው ሜካናይዝድ መሳሪያና የሰው ኃይል በማጣታቸው በቡድኑ ውስጥ ከፍተኛ ድንጋጤ ተፈጥሯል። የፌዴራል መንግስትን ትኩረት ለመበታተን ታስቦ በተለያዩ ግንባሮች የከፈቱት ተኩስ አሁን ግን የራሳቸውን መዋቅር ለከባድ አደጋ የዳረገ ሆኗል። ወታደራዊ ምንጮች እንደሚጠቁሙት በቀጣይ ተመሳሳይ ያልታሰበ ኪሳራዎችን ለመቀነስ ቡድኑ ወታደራዊ እቅዱን በአዲስ መልክ ለመገምገም ቢገደድም የሰላም አማራጮችን ሙሉ በሙሉ ችላ ማለቱ ለችግሩ ዋነኛ መንስኤ ሆኗል። በሌላ በኩል በትግራይ ክልል ያለው ሁኔታ ከአስጊ ወደ አደገኛ ደረጃ ተሸጋግሯል። የግዳጅ መልመላው ተጠናክሮ መቀጠሉን ተከትሎ ወጣቶችና ነዋሪዎች ክልሉን ለቀው ወደ መሀል ሀገር እየሸሹ ነው። በቅርብ መረጃዎች መሰረት በአውሮፕላን ብቻ ወደ አዲስ አበባ የገቡ የትግራይ ተወላጆች ቁጥር 190 ሺህ መድረሱ ታውቋል። ይህ ቁጥር በአውቶቡስና በሌሎች መጓጓዣዎች ከሚሸሹት ጋር ሲነጻጸር ግን የባህር ጠብታ ነው። በድምሩ ወደ ግማሽ ሚሊዮን የሚጠጉ የክልሉ ነዋሪዎች በተለይም ወጣቶች በክልሉ እየተባባሰ በመጣው የጸጥታ ስጋትና በግዳጅ መልመላ ምክንያት አካባቢውን ጥለው ለመውጣት ተገደዋል። ዓለም አቀፉ ማህበረሰብም በአሜሪካ በኩል የተጀመረውን የቪዛ ማዕቀብ ጨምሮ በቡድኑ ላይ ያለውን ዲፕሎማሲያዊ ግፊት አጠናክሯል። ይሁን እንጂ ህወሓት በራሱ አቋም በመጽናቱ አሁን ከ4 ኪሎ እየሰማን ባለው መረጃ መሰረት የፌዴራል መንግስቱ ታጋሽነት የመጨረሻ ምዕራፍ ላይ ደርሷል። ህወሓት ለቀረቡለት የሰላም አማራጮች አዎንታዊ ምላሽ የማይሰጥ ከሆነ በድጋሚ ወደ ሽብርተኝነት መዝገብ ሊመለስ እንደሚችል ይጠበቃል። በአፋር ክልል የተፈጠረው ውጥረት በቀጣይ ቀናት ወደ ምን አይነት የፖለቲካና የጸጥታ ቀውስ እንደሚያመራ መላው የኢትዮጵያ ህዝብ በከፍተኛ ስጋት እየተከታተለው ይገኛል። እርሶም በዚህ መረጃ ላይ ያሉትን
ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። አስቸኳይ መረጃ! የብልጽግና ሚስጥራዊ ስብሰባ ተጋለጠ። አዲስ አበባ ክልል ልትሆን ህገ መንግስቱም ሊቀየር ነው። በኢትዮጵያ የፖለቲካ ምህዳር ውስጥ አዳዲስና እጅግ አነጋጋሪ መረጃዎች እየወጡ ይገኛሉ። ገዢው ብልጽግና ፓርቲ በቅርቡ በአዳማ ከተማ ባካሄደው የማዕከላዊ ኮሚቴ ስብሰባ የሀገሪቱን የፖለቲካ መልክዓ ምድር ሙሉ በሙሉ የሚቀይሩ ውሳኔዎች ላይ መድረሱን የሚጠቁሙ ድምጾች በከፍተኛ ሁኔታ እየተሰሙ ነው። ምንም እንኳን ፓርቲው በይፋዊ መገናኛ ብዙሃኑ እስካሁን ድረስ እነዚህን መረጃዎች በግልጽ አላረጋገጠም ወይም ውድቅ አላደረገም ቢባልም ከውስጥ ምንጮች እየፈሰሱ ያሉት መረጃዎች ግን የፖለቲካ ተንታኞችንና የህግ ባለሙያዎችን በከፍተኛ ሁኔታ እያነጋገሩ ይገኛል። በስብሰባው ላይ በዋናነት ተነስተዋል ተብለው የሚጠበቁት ጉዳዮች የሀገሪቱን የነገ እጣ ፋንታ የሚወስኑና ታሪካዊ ማርሽ ቀያሪ ተብለው የሚጠሩት ናቸው። እነዚህ መረጃዎች እውነተኛ ከሆኑ አዲስ አበባና ድሬዳዋ ከተማ አስተዳደሮች የነበራቸውን የከተማ አስተዳደር ደረጃ ጥለው ወደ ክልልነት የሚያድጉበት አዲስ መዋቅራዊ ለውጥ እንደሚመጣ እየተነገረ ነው። ይህ ብቻ ሳይሆን የአስርት ዓመታት የክርክር መነሻ የነበረው የሀገሪቱ የህገ መንግስት ማዕቀፍ ሙሉ በሙሉ እንዲቀየር፣ የመሬት ፖሊሲው ከነበረበት የጋራ ባለቤትነት ወደ ግል ባለቤትነት እንዲሸጋገር እንዲሁም የሀገሪቱ የመንግስት አወቃቀር ከፓርላሜንታዊ ስርዓት ወደ ፕሬዝዳንታዊ ስርዓት እንዲቀየር ብልጽግና ውሳኔ ማሳለፉ እየተሰማ ነው። እነዚህ ለውጦች እውን የሚሆኑ ከሆነ የኢትዮጵያን የፖለቲካ አደረጃጀት ከስር መሰረቱ የሚቀይሩና በተለያዩ የፖለቲካ ኃይሎች ዘንድ ከፍተኛ ሙግት ሊያስነሱ የሚችሉ መሆናቸው አያጠያይቅም። ጉዳዩ እጅግ ስሱና ሀገራዊ ፋይዳ ያለው እንደመሆኑ መጠን ገዢው ፓርቲ እነዚህን መረጃዎች በይፋ ማስተባበያም ሆነ ማረጋገጫ ሲሰጥባቸው እስካሁን አልታየም። ሆኖም በመንግስት ክበቦች ውስጥ ያለው እንቅስቃሴና የህግ ማሻሻያ ፍላጎቶች እየጨመሩ መምጣታቸው ለዚህ በወሬ ደረጃ እየተሰራጨ ላለው መረጃ የተወሰነ ድባብ እየፈጠሩ ይገኛል። ተመልካቾቻችን፣ ይህ የፖለቲካ መሬት የመናወጥ ያህል የሚቆጠር ለውጥ ወደ ትግበራ ሲገባ ምን አይነት ተጽዕኖ ይኖረዋል ብለው ያስባሉ? አዲስ አበባ ክልል መሆኗስ ለኢትዮጵያ ፌዴራሊዝም ምን አይነት ፈተና ወይም እድል ይዞ ይመጣል? በስብሰባው ዙሪያ የሚወጡ ተጨማሪ ትክክለኛ መረጃዎችን እየተከታተልን በፍጥነት የምናደርሳችሁ ይሆናል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ሆርሙዝ የኛ ነው። ኢራን ለአሜሪካ የሰጠችው ግልጽ ማስጠንቀቂያና በቀጠናው የተቀሰቀሰው አዲስ ውጥረት። የዓለም የነዳጅ ዋጋን በአንዴ ማናር የሚችለውና ስትራቴጂካዊው የሆርሙዝ ወሽመጥ በአሜሪካና በኢራን መካከል ዳግም ከፍተኛ የቃላት ጦርነት ማስነሳቱ ተሰምቷል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲ በቅርቡ ባስተላለፉት መልእክት ወሳኙ የባህር መተላለፊያ በሴንትኮም ቁጥጥር ስር ሳይሆን ሙሉ በሙሉ በኢራን ሉዓላዊ ቁጥጥር ስር መሆኑን አረጋግጠዋል። በተለይም በአሜሪካ አቀናባሪነት በባህሬን እየተካሄደ ያለውን ወታደራዊ ውይይት የክልሉን ደህንነት ለማስጠበቅ የሚያስችል ህጋዊ መሰረት የሌለውና ጣልቃ ገብነት ነው ሲሉ በጽኑ ተቃውመውታል። ይህ የኢራን አቋም ከቅርብ ጊዜ ወዲህ በኢራንና በአሜሪካ መካከል የተፈረመው የመጀመሪያ ደረጃ የሰላም ስምምነት እጅግ ተሰባሪ መሆኑን የሚያሳይ ነው። ምንም እንኳን ከሳምንት በፊት የሆርሙዝ ወሽመጥ ለንግድ መርከቦች ክፍት ቢሆንም አሁንም ድረስ የአሜሪካና የኢራን የጋራ የጠላትነት መንፈስና በየጊዜው የሚነሱ ድንገተኛ ጥቃቶች መተላለፊያውን ለዓለም አቀፍ መርከብ ኩባንያዎች የጦርነት ቀጠና አድርገው አስቀርተውታል። አሁን የተፈጠረው ይህ አዲስ ውጥረት ቀጠናውን ወደ ቀድሞ የጦርነትና የኢኮኖሚ ቀውስ ይወስደው ይሆን የሚለው የብዙዎች ስጋት ሆኗል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።